አቢጌልና ዳጣ ተፋጠጡ። አቢጌልና ዳጣ መንገድ ላይ ተገናኝተው ነበረ። አቢጌል ከናታን ጋር መንገድ ላይ ሲሄዱ ሽርሽር ወስዷት ነበር። አቢጌል ወደ ውጭ ናታን ይዟት በወጣ ቁጥር የወደዳትና ያፈቀራት ይመስላታል። እሱ ይዟት የሚወጣው እንዳይደብራትና ሁሌም ስለሷ ጥላቻ ሲነግራት ውስጧን እንዳይከፋት ብሎ መንገድ ላይም ሆነ ሻይም ቦታ ሊጋብዛት ይዟት ይሄዳል። እሷ በዛን ሰዓት የምታስበው እንደወደዳትና እንዳፈቀራት ነው። ይህንን አስባ በምታደርገው ነገር ግን እሱ በጣም ደስተኛ አይደለም። መንገድ ላይ አብሮ በሚሄዱ ሰዓት ናታን ዳጣን አያት። ዳጣ አላት የት ሄደሽ እየመጣች ነው ሲላት ጓደኛዬ ጋር ተዝናንቼ እየመጣሁ አለችው። እሷ አቢጌል ብድግ ብላ አየክ እሷ እኮ ፍቅረኛ አላት ብዬክ ነበረ፣ አንተ ግን አይገባህም። ፍቅረኛ እንዳላት እሷ እየነገርኩህ አንተ መቼም ሊገባ አይችልም። እሷ ፍቅረኛ አላት አየክ እሱ ጋር ተዝናንተ እየመጣኝ ነው አለችው። ዳጣንም ብድግ አለችና እንደዛ አትበይ፣ ለማንኛውም እኔ የምወደው የማከብረው ወንድሜ ነው። ሞገስ ባለትዳር ነው። እባክሽ ተፋችኝ፣ እንደዚህ አትበይ አለቻት። ከዛም እንደዛ ስትላት ትክክል ናት፣ ዳጣን እንደዚህ አይነት ነገር አታውቅም አላት። አንተ ሲጀምር ለሷ ነው የምንታግዘው፣ ሌላ ምን ታግዛለህ? እኔንማ እንኳን ለማገዝ የማወራውን ለመስማት አትፈልግም አለችው። አቢጌል ተናደደች። ከዛም ዳጣ በሉ ይመቻችሁ፣ አጉል እናንተ ጋር ለመሄድ አይመችም፣ ሚስት ትቀናለች አለችው። እሱም ሚስት ካተበይ እባክሽ ዳጣ አላት። እና ምንህ ናት አለችው። የምትጓተቱት እንግዳ ሚስት ሳትሆን ነው ስትለው ናታን ተናደደ። እሷም እግሯን ብድግ አድርጋ እና ዳጣ መራመድ ጀመረ። ዳጣ ነይ እንጂ ያላት ይጠራታል። አቢጌል በጸጥታ ታየዋለች። አሁንም ዘወር ብላ ስታየው ዳጣን ነው የሚመለከተው። እኔ ከሆነ ለምንድን ነው እሷ የምትመለከተው ብላ በጥፊ ብላ ፊቱን አዞረችው። አቢጌል በጣም ተናደደች። ናታንም መንገዱን ቀጠለ። ዳጣንና አባቷ ወደ ሐኪም ቤት እየሄዱ ነው። የዲኤንኤ ምርመራውን ቸክ ሊያደርጉ ውጤት ሊያው ላኪን እሱ ደግሞ ደረጀ እንዲህ አላት። ዳጣን አሁን የሆነ ነገር ቢፈጠር ምን ይመስልሻል አላት። በቃ ችግር የለውም ከውሃ መነጠሌ ነው እንጂ እና አንተን የመሰለ አባት አግኝቼ ከአንተ መነጠሌ ይከፋኛል፣ ግን ምንም ማለት አይደለም። ያሳለፍኩትም ህይወት ከዚህ በላይ ነውና ትንሽ ጊዜ ነው ብጎዳ፣ ከዛ ልረሳችሁ እችላለሁ አለችው። ከዛም አብሽሪ ልጅን ባትሆኚ ሁሌም ከኔ ጋር ትኖሪያለሽ፣ እኔ በህይወት እስካለሁ ተደስተሽ ነው የምትኖሪው፣ አይከፋሽም አላት። ግን ገጠመኝ እስኪ ጎዳና ላይ ስትኖሪ ምን አይነት ገጠመኝ አግኝተሻል እስኪ ንገሪኝ አላት። እኔ ጎዳና ስኖር አንድ ጊዜ ዝናብ ጥሎ ቅጥቅጥ አድርጎኝ በርዶኝ እየተንቀጠቀኩ ሲሄድ የሆነ ሰው አግኝቼ ኮቱን አውልቆ ሰጠኝ። ትንሽ ሲሄድ ደግሞ ዘበኛ አገኘሁ እና ይዘተኛ አለኝ። ከዛ እሺ ብዬ ስለበረደኝ ዝም ብዬ ገብቼ ተኛሁ። ያ ሰውዬ መጥቶ አብሮኝ አደረ። ስንት ሰዎች መጥፎ በማስታውስበት ጥሩዎችን በማስታውስበት ጊዜ ያን ሰውዬ በመጥፎ ደረጃ እንዳስታውሰው አስገደደኝ አለች። ይህን ጥቃት እንደደረሰባት ነገረችው። ሴት ልጅ በሆነ በደካማ ጎኗ ትጠቃለች። ይህ ደግሞ በቃ ምንም ማለት አይደለም ማለት ነው። በጣም ያሳዘነች ነገር ግን ምንድን ነው ዳጣ ብሷታል። ምክንያቱም አሁን ተላምዳ መለያየት ለሷ ከባድ ሆኖ ታይቷታል። ለእናንተስ እንዲህ አይነት ነገር ተተላመዳችሁ በኋላ ቢፈጠር ምን ታደርጋላችሁ? በቃ ደረጀና ማርታ ሲያወሩ እንዲህ አላት። ስለ ዳጣ ያሳስበኛል አላት። ለምን አለችው። የወለዳት አባቷ ሲባልግ የወለዳት አባቷ ይጨነቅ እንጂ አንተ ምን ሆነ ትጨነቃለህ አለችው። በቃ ያስጨንቀኛል። ለምን አለችው። ሚስቱ እኮ አታውቅም አላት። ታዲያ እሱ የባለገ ወለዳት፣ ታዲያ ምን ታደርግ? ሚስቱ ብትሆን አንቺ ብትሆኝ ምን ታደርጊያለሽ አላት። ይህን ጥያቄ ደጋገምክብኝ ግን ልመልስልህ አለችው። መልሽልኝ አላት። እፈታዋለሁ አለችው። እኔ ቢሆን
ባሌን እፈተዋለሁ አለችው። ከዛ አሻላት አንተስ ብትሆን አለችው። እኔም እፈታታለሁ አለ። ሁለታቸውም እንደሚፈቱ ተናገሩ። ከዛ እንደገና አሁን ምንድን ነው ታዲያ የምናደርገው ስለሷ ስትለው ብቻ ግራ ገባኝ፣ ምን እንደምላት ብቻ ግራ ያጋባል፣ ምን ላድርጋት አለኝ። ከዛ እሷን ብድግ አለችና እንግዲህ ከወሰዳትም ይውሰዳት፣ ካልወሰዳትም ደግሞ እዚሁ ትቀመጥ፣ ምንም ችግር የለውም አለችው። ያማዋኔ ግን አቢጌል እኮ መቀመጫዋን እያሳጣቻት ነው፣ ምንም ሰላም እየሰጠቻት ስላልሆነ አሳዘነችኝ አላት። አይ ችግር የለውም አለች። ከዛ ደረጀና ዳጣ ውጤቱን ሊወጡ ነው። አሁን በቃ ዳጣንና ናታን ቤት ውስጥ ቁጭ ብለዋል። እሱ ፊልም እያየ ነበርና ከዛ ዳጣ ደግሞ ናታን ትለዋለች፣ አተኛም እንዴ ዛሬ ምን ከቴሌቪዥን ጋር ተጋባህ ወይም ተፋጠጥክ ስትለው አይ አላት። ዛሬ አልተኛም ለዛ ነው። ለምን አንቺ አተኝም አላት። እተኛለሁ ትንሽ ቆይቼ ይርተኛ አለችው። እተኛለሁ እኔም እሺ በቃ ተባብለው ከዛ እንደገና ግን ዳጣ አላት አፍቅረሽ አታውቂም እንዴ አላት። አይ አፍቅሬ አውቃለሁ አለችው። የምር አላት። ከዛ አሁን አለችው። እሺ እንዴት ነበር ታዲያ ፍቅር አላት። እንጀራ እኮ ነው ያፈቀርኩት አለችው። ከዛ እሱም ተናደደ። ወደፊትስ የማፍቀር አላማ አለሽ አላት። አይ የለኝም፣ ግን እኔ እንጃ ምን አውቃለሁ፣ ህይወት ተገለባብጦሽ ናት። ወደፊት ላፈቅርም ላላፈቅርም እችላለሁ፣ ብቻ አላውቅም ናታን እያለችው። ከዛ በቃ እኔን ብታፈቅሪኝ ምናምን ሲላት ብትጠበስም አሸተኝ ብላ ግልግል ብትጠበስም አሸተኝ ብለው ተናዶ ናታንም ወደ ክላሱ ሄደ። ከዛም ዳጣንና አባቷም ደግሞ ውጤታቸውን ሊያው ወደ ሐኪም ቤት ሄዱ። ይህም ፍራቻ እየተነጋገሩ ሲሄዱ ከአባቷ ጋር። ከዛም በኋላ እዛ ከደረሰች በኋላ ምን ተፈጠረ ትላላችሁ? እዛ ከደረሰች በኋላ ውጤታቸውን አዩ ምናምን ከጨረሱ በኋላ ወዴት እንደሚሄዱ ግራ ሲጋባቸው ደረጀ ወደ ቤት ሄደ። ደረጀ ወደ ቤት ሲሄድ ውሃ ደግሞ እንዴት አልመጣችም ዳጣን ብላ ደነገጠች። ዳጣን የት ናት የሚል ጥያቄ አቅርባ እንዳልመጣች ስታይ በጣም ደንግጣ ወደ ናታን ክላስ ሄደች። ናታን ክላስ ሄዳ ዳጣን እኮ አልመጣችም አባዬ መጣ አለችው። ዳጣ እንዴት አልመጣችም ብሎ ናታንም ሰላምም ደነገጡ። ሰላም ደውልላት፣ ምን ሆና ነው ባለ አረ ደውልላት እያለ ሰላም በጭንቀት ተዋጠች። እሱም ውሃ እውነትሽን ነው አባዬ መጥቷል፣ ላኪን ዳጣ አልመጣችም መልሽልኝ እያለ እሱም በጥያቄ ያፋጥጣት ያዘ። አዎ አልመጣችም እሱ ግን መጣ፣ እኔ እንጃ ለምን እንደሆነ እሷ ያልመጣችበት ምክንያት አለችው። ብቻ ሁለታቸውም ግራ በመጋባት መታየት ብቻ ያዙ። ያን ነገር ሲተያዩ በጣም ገረሙ። ናታን ደነገጠ። ስልኩን እየፈለገ ተርበተበተ። ፍቅር እንደያዘ ስልኩን ብድግ አድርጎ ወደ ዳጣ እየደወለ ነበር። ስልኩ ግን አይጠራም። በጣም በሚያሳዝን ሁኔታ ናታን አዘነ። ሰላምም ተጨነቀች። በቃ የት ሆነ ይሆን እያለች ልቧ ግራ ገባ። ውድ የተከበራችሁ የቻናሌ ቤተሰቦች ከወደዳችሁት ይህን ቪዲዮ ላይክ፣ ሸር፣ ሰብስክራይብ በማድረግ አበረታቱኝ። በቀጣይ ቪዲዮ ውስጥ የምንገናኝ ሰላም እንገናኝ። ቤተሰቦቼ ወዳችኋለሁ፣ አፈቅራችኋለሁ። ባይ ባይ።